ዛሬ ካልተጠቀምንበት የማንጠቀምበት ቀን ይመጣል። እመኑኝ፣ ትንቢት አይደለም። ዛሬ ካላገኘነው ነገ እናጣዋለን። ዛሬን እንደዋዛ ካለፍነው ለነገ ቀጠሮ ከቀጠርነው ቀጠሮ የማይሞላበት ቀን ሊመጣ ይችላል ምእመናን። ስለዚህ አሁን ወደ መጠቀም አሁን ወደ መግባት ልንመጣ ይገባል። ወደ ሰርጋችን ደስታ በንስሐና በሥጋው ደሙ ልንቀርብ ይገባል። የተወደዳችሁ ክርስቲያኖች፣ አባ ፋም ስለሚባል ሰው ነግሬያችሁ ባበቃስ። አባ ፋም በአንድ ገዳም በተጋድሎ የኖረ መነኩሴ ነው። ከዕለታት አንድ ቀን የሰማዕትነቱ ቀን እንደሚደርስ አወቀና የሰማዕትነት ቀን በሚቀበልበት በዚያች ቀን ነጭ ልብስ ለብሶ ወጣ። ወንድሞቹ የገዳም ወንድሞቹ በዚህ ዕለት አለባበሱ ግራ ተጋቡና አባ ፋም ምን ሆንክ ዛሬ ነጭ ልብስ ለበስክ አሉት አሉ። አባ ፋም መለሰ፣ ይህች ቀን የሰርጌ ቀን ናት አለ ይባላል። ወገኖቼ የኔና የናንተ የሰርግ ቀን የቷ ናት? እስከ መቼ ሰርግ ቤት ቆይተን ሳንዋሃድን እንሄዳለን? የሰርጌ ዕለት ይላል ይሄ ነው ወዳጄ። ጨሳ አቧራው ጨስ የምንልበት አይደለም፣ ከጌታችን ጋር የምንዋሃድበት ሰማያዊ ደስታና ሰርግ የምናደርግበት፣ መላእክት የሚዘምሩበት፣ ዳዊት በገና የሚደረድርበት፣ ዕዝራ መሰንቆ የሚዘምርበት ምን አይነት ሰርግ ተዘጋጅቷል መሰላችሁ? ለእነዚህ ሰርገኞች የበጉ ሰርግ ራት ተዘጋጅቷል። ለበጉ ሰርግ ራት የሚበቁ ብፁዓን ናቸው ተብሎ የተጻፈው፣ ልብሳቸውን በበጉ ደም ያነጹ ብፁዓን ናቸው የተባለው ለነሱ የተዘጋጀች ሰርግ በሰማይ አለች ወገኖች፣ በሰማይ አለች። ነጭ ልብስ የምንለብስባት ሰርግ፣ እሱ በደም የተረጨ ልብስ ለብሶ እኛን በሰርግ ቤት በዘላለም መንግሥት ነጭ ልብስ የሚያለብስባት፣ እርሱ እርጥብ መስቀል ተሸክሞ በነጭ ዙፋን የሚያስቀምጥበት፣ እሱ መራራ ሐሞት ጠጥቶ መናን የሚመግብባት፣ እርሱ በእንባና በስቃይ አልፎ እኛም በደስታና በተድላ የሚሞላባት በሰማይ ሰርግ አለን፣ ነጭ ልብስ የምንለብስባት። ይሄ ሰርግ እርግጠኛ ነው ወገኖቼ፣ አፈ ታሪክ አይደለም፣ ቲዮሪ አይደለም፣ እውነት ነው። እመጣለሁ አለ መጣ፣ ወለዳለሁ አለ ተወለደ፣ ሞታለሁ አለ ሞተ፣ እነሳለሁ አለ ተነሳ፣ መጥቼ ወስዳችኋለሁ ብሏል።